የእንግሊዙ ክለብ ማንቸስተር ሲቲ 115 ክሶች እንዳሉበትና ላለፉት 3 እና 4 ዓመታት ክለቡ ላይ የነጥብና የገንዘብ ቅጣት እንደሚጣልበት በተደጋጋሚ መረጃዎች ቢወጡም እስካሁን ወደ ደቂቃ ድረስ ግን የተሰማ ነገር የለም። የእግር ኳስ ፋይናንስ ባለሙያ የሆኑት ኬራን ማጉዌር ጥያቄ ቀረበላቸው። ማንቸስተር ሲቲ 60 ነጥብ ይቀነስበታል ሲባሉ እስካሁን የተረጋገጠ ነገር የለም፣ ምንም አይነት መረጃም የተደመጠ አይገኝም። ማንቸስተር ሲቲ ታላላቅ ጠበቃዎችን ቀጥሮ እየሰራ ይገኛል። እስከ የካቲት መጨረሻ ድረስ ሲካሄድ የቆየው የ12 ሳምንታት ችሎት ይጠናቀቃል ብለዋል። እስካሁን ደቂቃ ድረስ የተሰማ ነገር የለም። 60 ነጥብ ይቀነስበታል ተብሎ የተነገሩ ነገሮች ከእውነት የራቁ መሆናቸውን መናገር እፈልጋለሁ በማለት ኬራን ማጉዌር አስተያየታቸውን ሰጥተዋል። የማንቸስተር ዩናይትድ የወሩ ምርጥ ተጫዋቾች እጩዎች ይፋ ተደርገዋል። በአሰልጣኝ ማይክል ካሪክ የተመሩ በሊጉ ጥሩ ጊዜን እያሳለፉ የሚገኙት ማንቸስተር ዩናይትዶች በየካቲት ወር ላይ ጥሩ ብቃት ማሳየት የቻሉ ተጫዋቾቻቸውን እጩዎች አሳውቀዋል። በዚሁ መሰረት ሃሪ ማጓየር፣ ሰን ላመንስ እና ቤንያሚን ሼሽኮ የካቲት ወር የማንቸስተር ዩናይትድ ምርጥ ወጣት እጩ ተጫዋቾች ሆነው ቀርበዋል። ማን የወሩ ምርጥ ተጫዋች ይሆናል የሚለው ጉዳይ ይጠበቃል። በርካታ የማንቸስተር ዩናይትድ ደጋፊዎች ቤንያሚን ሼሽኮ የካቲት ወር ምርጡ ተጫዋች መሆን አለበት በማለት በመናገር ላይ ይገኛሉ። የእንግሊዝ ፕሪሚየር ሊግ እና ኔትፍሊክስ ሊገናኙ እንደሆነ ታውቋል። የእንግሊዝ ፕሪሚየር ሊግ በዓለም አቀፍ ደረጃ ተወዳዳሪና ቁጥር 1 መሆኑ ይታወቃል። የእንግሊዝ ኤፍኤ የሊጉ ጨዋታዎች በኔትፍሊክስ የሚታዩበትን መንገድ ለመፍጠር እንቅስቃሴ መጀመራቸው የተነገረ ይገኛል። ደጋፊዎቹ ባሉበት ቦታ ሆነው የደንበኝነት ምዝገባ በማድረግና በወር 10 ፓውንድ በመክፈል ጨዋታዎችን መመልከት እንደሚችሉ ተሰምቷል። ያለፈው የውድድር ዓመት ጨዋታዎች በኔትፍሊክስ እንደሚካተቱም ታውቋል። በኔትፍሊክስ አማካኝነት 188 ሀገራት የሊጉ ጨዋታዎችን ሽፋን እንደሚሰጣቸውና እንደሚመለከቱ ይፋ ተደርጓል። የእንግሊዝ ሚዲያ የሆነው ዘ ጋርዲያን እንደዘገበው በርካታ የሊጉ ክለቦች የእንግሊዝ ኤፍኤ አመራሮች ይህንን ሀሳብ እንዲቀበሉ ተጽዕኖ በማድረግ ላይ መሆናቸው እንደዚሁ የተዘገበ ይገኛል። ስዊድናዊው አጥቂ የሳምንቱ ምርጥ ተጫዋች ተብሏል። በእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ጨዋታ የሳምንቱ ምርጥ ተጫዋች በመባል የአርሰናሉ አጥቂ ቪክቶር ዮኬሬሽ መመረጡ ይፋ ተደርጓል። በዚህ መሰረት የአርሰናሉ የፊት መስመር አጥቂ ቪክቶር ዮኬሬሽ የሳምንቱ ምርጥ ተጫዋች ተብሏል። የ27 ዓመቱ የመድፈኞቹ አጥቂ ዮኬሬሽ በለንደን ደርቢ ጨዋታ አርሰናል ቶተንሃምን ባሸነፈበት ጨዋታ 2 ምርጥ ጎሎችን ማስቆጠሩን ተከትሎ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ የሳምንቱ ተመርጧል ማለት ነው። ቀድሞ የአርሰናል ተጫዋች የነበረው ኢያን ራይት ቪክቶር አሁን ላይ የቡድን ወሳኝ ተጫዋች እየሆነ መጥቷል። ሁሉም ነገር አለው። በጥሩ ሰዓት ወደ ብቃቱ መመለሱ ለአርቴታ ደስታን የሚፈጥር ነው ሲል ራይት አስተያየቱን ሰጥቷል።